ጤና ይስጥልን ተመልካቾቻችን እንደምንላችኋል። ከኤንቢሲ ኢትዮጵያ ቴሌቪዥን በርካታ ሀገራዊና ዓለም አቀፍ መረጃዎችን ወደ እናንተ የምናደርስበት የሚያዝያ 15 ዕለተ ሐሙስ ኤንቢሲ ዜና ተጀምሯል። በቅድሚያ አርዕስተ ዜናውን። ጠቅላይ ሚኒስትር አብይ አህመድ በአፍሪካ ህብረት የሰው ሰራሽ አስተውሎትና የዲጂታል ጤና ዘርፍ መሪ ሆነው ተሾሙ። ዜጎች የውጭ ሀገራት የስራ ስምሪትን በህጋዊ መንገድ እንዲያገኙ ኢመደበኛ አሰራሮች ፈተና ሆነው መቀጠላቸው ተነገረ። ከውጭ ኢራን የሆርሙዝ መተላለፊያን ዳግም መክፈት አይቻልም ስትል አቋሟን አንጸባረቀች። ከሀገር ውስጥና ከውጭ በርካታ መረጃዎችን እናደርሳችኋለን። የቢዝነስና የስፖርት መረጃዎችም ሰዓታቸውን ጠብቀው ወደ እናንተ ይደርሳሉ። ሰላማዊት ወንደሰን ዜናዎቹን እየመራው ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። አጫጭር የሀገር ውስጥ ዜናዎችን በማስቀደም ጀምራለን። ጠቅላይ ሚኒስትር አብይ አህመድ በአፍሪካ ህብረት የሰው ሰራሽ አስተውሎትና የዲጂታል ጤና ዘርፍ መሪ ሆነው ተሾሙ። ጠቅላይ ሚኒስትሩ ሹመቱ የጠቅላይ ሚኒስትሩ በዘርፉ ላሳዩት አመራርና ኢትዮጵያ በአህጉሪቱ የሰው ሰራሽ አስተውሎትና የፈጠራ ስራዎችን ለማስፋፋት እየተገበረች የምትገኘውን የላቀ ሚና እውቅና ለመስጠት ነው ተብለዋል። በተላከው የሹመት ደብዳቤ ላይ ጠቅላይ ሚኒስትር አብይ አህመድ የዲጂታል ትራንስፎርሜሽንና አዳዲስ ቴክኖሎጂዎችን ለማስፋፋት ያደረጉት አመራር ሰው ሰራሽ አስተውሎት ለአፍሪካ ሉዓላዊነት ለውጤታማነትና ለአሳታፊ እድገት ቁልፍ መሳሪያ ሆኖ እንዲያገለግል በማስቻል ረገድ ትልቅ እገዛ አድርጓል የሚል ሀሳብ መስፈሩን የጠቅላይ ሚኒስትር ጽህፈት ቤት አስታውቋል። በጤናው ዘርፍ የሚያጋጥሙ ተለዋዋጭ ተግዳሮቶችን ለመወጣት የሰው ሰራሽ አስተውሎት ወሳኝ ነው አሉ ጠቅላይ ሚኒስትር አብይ አህመድ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት ከአፍሪካ በሽታ መቆጣጠሪያና መከላከል ማዕከል አፍሪካ ሲዲሲ ዋና ዳይሬክተር ዣን ካሲያ ጋር በተለያዩ ጉዳዮች ዙሪያ መምከራቸውን አስታውቀዋል። በተለይም በአፍሪካ ህብረት የሰው ሰራሽ አስተውሎትና የዲጂታል ጤና ዘርፍን በሚመለከት በስፋት ተነጋግረናል ብለዋል። በጤናው ዘርፍ የሚያጋጥሙ ተለዋዋጭ ተግዳሮቶችን ለመወጣትና የጤና ስርዓቱን ለማጠናከር የሰው ሰራሽ አስተውሎትና ዲጂታል ቴክኖሎጂዎችን አቅም መጠቀም ወሳኝ መሆኑንም ጠቅላይ ሚኒስትር አብይ አህመድ አስታውቀዋል። በማዕከላዊ ኢትዮጵያ ክልል ማረሚያ ቤቶች የነበራቸውን አሉታዊ እይታ የቀየሩ ስራዎች ተሰርተዋል ተባለ። የፌዴራልና የክልል ተቋማት አመራሮች በተገኙበት 20ኛው የፌዴራልና የክልል ማረሚያ ቤት ኮሚሽን ኮሚሽነሮች የጋራ ጉባኤ የማረሚያ ተቋማት ለሀገር ልማት በሚል መሪ ሀሳብ በሆሳዕና ከተማ ተካሂዷል። በመድረኩ የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳደር እንዳሻው ጣሰው ማረሚያ ቤቶች በህብረተሰቡ ዘንድ የነበራቸውን አሉታዊ እይታና ስያሜ መቀየር የሚያስችሉ ስራዎች ተሰርተዋል ብለዋል። የተቋማቱን ገጽታ የመቀየርና ለህብረተሰቡ የሚያበረክቱትን አስተዋጽኦ የማሳደግ ስራ ተጠናክሮ ይቀጥላል ሲሉ አረጋግጠዋል። ተመልካቾቻችን ከውጭ ምንጭ ያገኘናቸው አጫጭር መረጃዎች አለፈን። አሜሪካ የተኩስ አቁሙን ማራዘሟን ተከትሎ የሆርሙዝ ሰርጥ መከፈት የማይታሰብ ነው ስትል ኢራን አስታውቃለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከትላንት በስቲያ ማክሰኞ በፓኪስታን አደራዳሪነት ከኢራን ጋር የደረሱትን የተኩስ አቁም ስምምነት ማራዘማቸው ይታወሳል። የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን ቴህራን ውይይትና ሰላምን ትፈልጋለች፣ ነገር ግን የተኩስ አቁም መራዘም፣ የወደቦች መዘጋት፣ ማስፈራሪያና ዛቻ መቀጠሉ ዋነኛው የድርድር ጠንቅ ሆኗል ብለዋል። ሌላ ከፍተኛ የኢራን ባለስልጣን እንዲሁ አሜሪካና እስራኤል የተኩስ አቁሙን ማራዘማቸው ጦርነቱን ዳግም የሚያስፋፋ ነው ማለታቸው ተዘግቧል። ዘገባው የቢቢሲና አልጀዚራ ነው። የአውሮፓ ህብረት አምባሳደሮች ለዩክሬን ብድር እንዲመቻች ሲያጸድቁ በሩሲያ ላይ አዲስ የማዕቀብ ውሳኔ ማቅረባቸው ተሰምተዋል። አምባሳደሮቹ ተሰባስበው ከመከሩ በኋላ ባስተላለፉት ውሳኔ ለዩክሬን የ$90 ቢሊዮን ብድር ያጸደቁ ሲሆን በሩሲያ ላይ ለ20ኛ ጊዜ አዲስ ማዕቀብ ለመጣል ማቀዳቸው ተነግሯል። 27 አባል ሀገራትን የያዘው የአውሮፓ ህብረት ያስተላለፈው ውሳኔም የመጨረሻ ይሁንታውን ዛሬ ይታወቃል ተብሏል። ዘገባው የፒልስኮ ነው።
የዓለም አቀፉ የወንጀለኞች ፍርድ ቤት የቀድሞ የፊሊፒንስ ፕሬዝዳንት ከእስር እንዲለቀቁ የቀረበለትን ጥያቄ ውድቅ ማድረጉ ተነገረ። በብዙ ሰዎች ግድያ ወንጀል ተይዘው የታሰሩት የቀድሞ የፊሊፒንስ ፕሬዝዳንት ሮድሪጎ ዱተርቴ ከእስር ይለቀቁ ዘንድ የቀረበለትን ይግባኝና አቤቱታ የዓለም አቀፉ የወንጀለኞች ችሎት ውድቅ አድርጓል ተብሏል። በዓለም አቀፉ የወንጀለኞች ፍርድ ቤት የእስር ማዘዣ ተቆርጦባቸው ከአውሮፓውያኑ መጋቢት 2025 ጀምሮ በሄግ እስር ቤት ያሉት ዱተርቴ ከሀገር ቤት እስከ ውጭ ድረስ የፍርድ ሂደታቸው የሚጠበቅ ነው። ተመልካቾቻችን በዝርዝር ወደምንመለከታቸው የሀገር ውስጥ ጉዳዮች አለፍን። በኢሚግሬሽንና ዜግነት አገልግሎት የተጀመረው ተቋማዊ ሪፎርም የደላሎችን ጣልቃ ገብነት በማስቀረትና የአገልግሎት አሰጣጥን በማዘመን ተጨባጭ ለውጥ እያመጣ መሆኑ ተገልጿል። የሕዝብ ተወካዮች ምክር ቤት የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ በተቋሙ ባደረገው የመስክ ምልከታ የአገልግሎት አሰጣጡ ከነበረበት የብልሹ አሰራር አዙሪት ወጥቶ ወደ ዘመናዊ አሰራር መሸጋገሩ ተመላክቷል። ናሆም ዮሐንስ የአንድ ሀገር የዲሞክራሲ ስርዓት ግንባታና ቀጣይነት ያለው ልማት የሚረጋገጠው ተጠያቂነትና ግልጽነት ባላቸው ጠንካራ ተቋማት ግንባታ ነው። የህዝብ ተወካዮች ምክር ቤት የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ በኢሚግሬሽንና ዜግነት አገልግሎት ያደረገው የመስክ ምልከታም ተቋማዊ ሪፎርም በዜጎች ህይወት ላይ የሚያመጣውን ለውጥ ለመገምገም እያለመ ነበር። ተቋማዊ ግንባታ ከግለሰቦች ፍላጎት ይልቅ በህግና በስርዓት የሚመሩ አሰራሮችን መዘርጋት እንደመሆኑ መጠን በኢሚግሬሽንና ዜግነት አገልግሎት የተጀመሩ የለውጥ ስራዎች የዚህ ጥረት አካል ተደርገው ተወስደዋል። ቋሚ ኮሚቴው በጉብኝቱ ተቋሙ ከነበረበት የብልሹ አሰራር አዙሪት በመውጣት ዘመናዊና ውጤታማ ተቋም ለማድረግ የተሄደባቸውን ርቀቶች ተመልክቷል። የቋሚ ኮሚቴው ምክትል ሰብሳቢ ፈትሂ ማሃዲ ተቋሙ ቀደም ሲል መዋቅራዊ ድክመትና የአገልግሎት አሰጣጥ ችግሮች የነበረበት መሆኑን ያስታውሳሉ። ከዚህ ቀደም ተቋሙ እንደሚታወቀው ከፍተኛ የህዝብ ቅሬታ የነበረበት እኛም እንደ ቋሚ ኮሚቴ በተደጋጋሚ የተለያዩ ግብረ መልሶችን ስንሰጥ መስተካከል መታረም ያለባቸውን ጉዳዮች በነጻነት ለተቋሙ በተደጋጋሚ ስናሳውቅ የነበርንበት የፓስፖርት በተለይ አሰጣጥ ጋር በተያያዘ ከፍተኛ ቅሬታ የነበረበት ብልሹ አሰራር የነበረበት ሌብነት የነበረበት ሲስተሙ በቴክኖሎጂ ያልተደገፈ የነበረበት በርካታ ችግሮች የነበሩበት ነው። የተቋሙን የቀድሞ ደካማ ጎን በማረም ጠንካራ ተቋማዊ መዋቅር ለመገንባት በሚደረገው ጥረት አመራሩ የሚጫወተው ሚና ከፍተኛ ነው። የኢሚግሬሽንና ዜግነት አገልግሎት ዋና ዳይሬክተር ሰላማዊት ዳዊትም ተቋሙ ቀደም ሲል ዜጎች አገልግሎት ለማግኘት የሚንገላቱ በትና ለተለያዩ እንግልቶች የሚዳረጉበት እንደነበር አስታውሰው አሰራሩ ግልጽነት የጎደለውና ለደላሎች ምቹ ሁኔታን የፈጠረ በመሆኑ ዜጎች የሚገባውን አገልግሎት በወቅቱና በታማኝነት እንዳያገኙ እንቅፋት ሆኖ መቆየቱን አስታውሰዋል። ተገልጋዮች ለአገልግሎት በሚመጡበት ጊዜ ፕሮፐርሊ ማስተናገድ የሚቻልበት ካፓሲቲ የሌለበት ብዙ የፓስፖርትም ሆነ የውጭ ዜጎች አገልግሎት አፕሊኬሽኖች ለረጅም ጊዜ ሳይስተናገዱ የቆዩበት በጣም በርከት ያለ ወረፋ በፓስፖርት ብቻ እንኳን ብናይ አመት ከ5 ወር አካባቢ ለፐብሊኩ ፓስፖርት የመስጠት ነገር ዝግ የነበረበት ተቋሙን አቅምን በምናይበት ጊዜ የማተም የመቀበል ደንበኛን የማስተናገድ አቅሙ በጣም የወረደበት ከኢትዮጵያን በሚመጥን ልክ ያልሆነበት ማለት ነው። የውጭ ዜጎች እዚህ ሲገቡ ሲወጡም እንደለባቸው በፎርጅድ ሰነድ የሚገቡበት የሚወጡበት። ይህንን ስር የሰደደ ችግር ለመፍታት እንደ ዋና ዳይሬክተሯ ገለጻ በአንድ በኩል በወቅቱ የነበረውን የአገልግሎት መቆራረጥ መፍታት፣ በሌላ በኩል ደግሞ ዘላቂ የሆነ የተቋም ግንባታ ስራ ማከናወን እየለውጡ ዋነኛ ትኩረት ነበር። 11 የሪፎርም አጀንዳ በመቅረጽ አንድ እጃችን በጊዜው የገጠመን ችግር ቶሎ የመፍታት በሌላ እጃችን ደግሞ ሪፎርሙን የመተግበር ስራ ነው የሰራ ነውና አሁን ላይ እንደምታየው ነው ስራው ራሱ ይናገራል። አሁን በተቋሙ አገልግሎት ለማግኘት የመጡ ተገልጋዮችም አሁን ባለው አሰራር ቀደም ሲል ለወራት ይጠብቁት የነበረውን አገልግሎት አሁን ላይ በአጭር ጊዜ መጠናቀቁ ጊዜያቸውንና ጉልበታቸውን እንደቆጠበላቸው ምስክርነታቸውን ሰጥተዋል። ከዚህ በፊት አውጥቻለሁ የዛኔ የነበሩ ሰልፎችና አሁን ያሉ ሂደቶች ማለት ነው ይለያያሉ። አሁን በጣም ሲምፕል ነው። ተሰላፊም የለም። ለአንድ ሰው አንድ ሰራተኛ ነው ያለው።
ከዚህ በፊት የነበረው ግን በዛው ተመለስ ነበር እየተባለ የነበረው እና አሁን በጣም ደስ ብሎኛል። በአሁኑ ባለው ሂደት ማለት በጣም የተደሰትኩት ተቋማት የጸኑበት ሀገር የሚመጣውን ማንኛውም የፖለቲካም ሆነ የኢኮኖሚ ውሽንፍር የመቋቋም አቅም ይኖራቸዋል። በአሁኑ ወቅት ተቋሙ ቴክኖሎጂን መሰረት ያደረገ አሰራር በመዘርጋት ተጠያቂነትን በማስፈን በኩል እያሳየ ያለው መሻሻል ለሌሎች አገልግሎት ሰጪ ተቋማት አርያ የሚሆን የተቋም ግንባታ ተሞክሮ እንደሆነ በምልከታ ወቅትም ተመላክቷል። የተቋማት ግንባታ ሀገርን መገንባት ማለት ነው። ተቋማት ያልበረቱበት ተቋማት ያልጸኑበት ሀገር የሚመጣው ንፋስ ሁሉ ነው የሚወስደው። ኢትዮጵያ ውስጥ ያሉ ውስብስብ ችግሮች ኢሚግሬሽን ጨምሮ ሌሎች ጋር ብዙ ጊዜ የሚታዩት ከተቋማት ግንባታ ጋር የተያያዘ ነው። ጠንካራ ተቋማት ሲኖሩ ሀገር ይቀየራል። ለሀገረ መንግስት ግንባታም ትልቅ ፋይዳዎች አሉት። ይሄ ተቋም ኢሚግሬሽን እና ዜግነት አገልግሎት በጣም ብዙ ስራዎችን ነው የሚሰራው። ፓስፖርት ብቻ አይደለም የሚሰጠው፣ ቦርደር ኮንትሮል ይሰራል። ኢትዮጵያ የሚገባ ማንኛውም በአይሮፕላን በየብስ በምድር የሚገባ ማንኛውም ኢትዮጵያና የሚወጣ ቦርደር ኮንትሮል በዚህ ተቋም ነው የሚደረግለት፣ እያንዳንዱ ግለሰብ ማለት ነው። በተቋም ግንባታ ሂደት የተገኘው የተገልጋዮች እርካታ ለሀገር ግንባታና ለዜጎች ተጠቃሚነት እያበረከተ ያለውን ሚና የሚያሳይ እንደሆነ በምልከታ ወቅትም ተመላክቷል። ተመልካቾቻችን በዝርዝር ወደምንመለከተው ሌላኛው የሀገር ውስጥ ጉዳይ እናልፋለን። ዜጎች በህጋዊ መንገድ የውጭ ሀገራት የስራ እድል እንዲያገኙ በመንግስት የተለያዩ ተግባራት ቢከናወኑ በህገ ወጥ መንገድ የሚደረገው ጉዞ አሁንም መቀጠሉ ተነግሯል። በተለያዩ ሀገራት በአስቸጋሪ ሁኔታ ውስጥ የሚገኙ ዜጎች ወደ ሀገራቸው የመመለስ ስራ አሁንም መቀጠሉን ያስታወቀው የሴቶችና ማህበራዊ ጉዳይ ሚኒስቴር ለተመላሽ ዜጎች በሀገራቸው የስራ እድል እንዲፈጠርላቸው እየሰራ መሆኑን አስታውቋል። አክረም ኑርያ ዝርዝሩን ይዞታል። ህጋዊ ባልሆነ የጉዞ ሰነድ ቁጥራቸው ቀላል የማይባሉ ዜጎች ከአንድ ሀገር ወደ ሌላ ሀገር ለመዘዋወር በሚያደርጉት ጉዞ በርካቶችን የህይወት መስዋዕትነት ጭምር እያስከፈለ ይገኛል። በዓለማችን መደበኛ ባልሆነ መንገድ የሚጓዙ ዜጎችን ቁጥር በውል የሚገልጹ መረጃዎችን ማግኘት አዳጋች ቢሆንም በሚሊዮን የሚቆጠሩ ሰዎች በየዓመቱ ይህን አስፈሪና አስቸጋሪ ጉዞ ህይወታቸውን ለመለወጥ ሲሉ ለመጓዝ ይገደዳሉ። በአውሮፓውያኖቹ 2024 ቢያንስ ከ8900 በላይ ስደተኞች በዓለም አቀፍ ደረጃ በህገ ወጥ ወይም በአደገኛ ጉዞ ላይ ሳሉ መሞታቸውን አሊያም የደረሱበትን ማወቅ እንዳልተቻለ የዓለም አቀፍ የስደተኞች ድርጅት መረጃ ያመላክታል። ከ2014 ጀምሮ በዓለም ዙሪያ ከ74,000 በላይ ስደተኞች ሞተዋል አሊያም ጠፍተዋል የሚለው መረጃው ቁጥሩ ከዚህም በላይ ከፍ ሊል እንደሚችል በማስቀመጥ በዚህ አደጋ ዋነኛ ተጠቂ የሚባሉት አፍሪካውያን መሆናቸውን ያትታል። ፍልሰት በራሱ ችግር አለመሆኑን የሚገልጸው የሴቶችና ማህበራዊ ጉዳይ ሚኒስቴር ዜጎችን ከመሰል አደጋዎች ለመከላከል ህጋዊ የውጭ ሀገራት የስራ ስምሪት እድሎች በመንግስት እየተመቻቹ እንደሚገኙ አስታውቋል። ሁሌም እንደምንለው ፍልሰት በራሱ ችግር አይደለም። ከአንድ ቦታ ወደ ሌላኛው ቦታ ሰዎች ተንቀሳቅሰው የመስራት ተፈጥሯዊም ህጋዊም መብታቸው ነው። መንቀሳቀስ ይችላሉ። ሰርተው ደግሞ እዛ ምቹ ሁኔታ ተፈጥሮላቸው ከራሳቸው አልፈው አካባቢያቸው፣ ማህበረሰባቸውና ሀገራቸውን የሚጠቅሙባቸው እድሎችን ማመቻቸት አንዱ ስራ ነው። ዜጎቻችን ከተለያዩ ሀገራት ጋር ውል በመፈረም መብታቸው፣ ክብራቸው ተጠብቆ ስራ ሰርተው የተሻለ ገቢ አግኝተው ሀገራቸው እንዲደግፉ ማህበረሰባቸው ለራሳቸው እንዲቀየሩ ምቹ ሁኔታዎችን እየተሰራ ይገኛል። ዜጎች በህጋዊ መንገድ የውጭ ሀገራት የስራ እድል እንዲያገኙ የተከናወኑ ተግባራት ቢኖሩም አሁንም ድረስ ኢመደበኛ በሆነ መንገድ የሚደረገው ጉዞ ቀጥሏል። በዚህም ምክንያት በርካታ ኢትዮጵያውያን ለተለያዩ ችግሮች እየተጋለጡ እንደሚገኙ ሚኒስትር ዴኤታ ሁሪያ አሊ ተናግረዋል። ትልቅ ችግር ሆኖ የምናገኘው ሰዎች ይህንን እድል ተመቻችቶ እያለ ያንን እድል አልፈው መደበኛ ባልሆነ መንገድ ወደ ተለያዩ ሀገራት በሚሄዱበት ሀገር በተለይ ወደ መካከለኛው ምስራቅ ባሉ ሀገራት ሲጓዙ ለበርካታ ችግሮች ይጋለጣሉ። ያው የመሞት አለ፣ አካል ጉዳተኛ መሆን አለ፣ ሴቶቻችን የመደፈርና ለተለያየ እንግልቶች ከፍተኛ ጫናዎች ይጋለጣሉ ማለት። ከዛ አልፈው ደግሞ በህገወጥ መንገድ እዛ ሀገር ከገቡ በኋላ ህገወጥ መንገድ ስለሄዱ ተይዘው ደግሞ ተመልሰው ወደ ሀገራቸው እንዲመጡ የሚደረግበት አለ።
መደበኛ ባልሆነ መንገድ ከሀገራቸው በመውጣት በአስቸጋሪ ሁኔታ ውስጥ የሚገኙ ዜጎችን ወደ ሀገራቸው የመመለስ ስራ ኢመደበኛ መንገድን ከመከላከሉ ጎን ለጎን እየተከናወነ እንደሚገኝ ያስታወሱት ሚኒስትር ዴኤታዋ ለዚህም በየቀኑ እስከ 6 በረራዎች እንደሚደረጉ አስረድተዋል። ዜጎች ወደ ሀገራቸው ከተመለሱ በኋላም ከስራና ክህሎት ሚኒስቴር ጋር በመተባበር የስራ እድል እንዲያገኙ እንደሚደረግም ገልጸዋል። ዜጎቻችን በእንደዚህ አይነት ችግርም ሄደው ቢሆን በክብር ወደ ሀገራቸው እንዲመለሱ እንግዲህ በቀን እስከ 6 ፍላይት የምንቀበልበት ጊዜ አለ። መጠለያ ላይ እንዲቆዩ በማድረግ ከዛ ያለፈ ተጎድተው ለመጡ ወደ ሆስፒታል በመውሰድ ሕክምና እንዲያገኙ አድርገን አስፈላጊውን የማህበራዊ አገልግሎቶችን ከተጠቀሙ በኋላ ወደ ቤተሰቦቻቸው እንዲቀላቀሉ እናደርጋለን። እንደዛ አድርገን አይደለም የምንተው። ቀጣዩ ስራ ደግሞ የስራና ክህሎት ጋር በመቀናጀት እነዚህ ዜጎቻችን ስራ እድል እንዲፈጠርላቸው በሀገራቸው እንዲያድጉ ስራዎች ይሰራሉ ማለት ነው። በመደበኛ መንገድ የሚደረግ የውጭ ሀገር ጉዞ መደበኛ ካልሆነው ይልቅ የተሻለ ክፍያና የደህንነት ጥበቃ የሚደረግለት መሆኑን በመግለጽ ዜጎች በህገ ወጥ ደላሎች እንዳይታለሉ ጥሪ ተላልፏል። በህገ ወጥ ከሚሄዱት ይልቅ በመደበኛ በሆነ ፍልሰት የሄዱ ዜጎቻችን የተሻለ የደሞዝ ክፍያ ስርዓት አለ ማለት ነው። እኛ ምን ችግር ሲገጥማቸውም ትሬስ የሚደረግበት የቴክኖሎጂ ስርዓት ተዘርግቷል ማለት ነው። ስለዚህ በምን ሁኔታ ላይ ያሉ ዜጎቻችን ምንድነው ችግር እየገጠማቸው ያለው፣ ምን ያህል ሴቭ አድርገው ወደ ሀገራቸው የመመለስ የሚለውን በደንብ መከታተል የምንችልባቸው ስርዓቶች እየተዘረጉ ናቸው ማለትና እኛ መልእክታችን ዜጎቻችን መሄድ አስፈላጊ ነው ብለው ካመኑ መደበኛ በሆነ መንገድ እንዲጓዙ እንመክራለን። ተመልካቾች በትንታኔ ወደምንመለከተው ዓለም አቀፍ መረጃ አለፍን። ኢራን የሆርሙዝ መተላለፊያን ዳግም ለመክፈት አይቻልም ስትል በድጋሚ አቋሟን አንጸባርቃለች። አሜሪካ በበኩሏ ኢራን የተኩስ አቁም ስምምነቱን ጥሳለች ስትል ለቀጣይ እርምጃ እየተዘጋጀች መሆኗን እወቁልኝ ብላለች። ዓለም አቀፍ ትንታኔ ዘገባችን መርጦ ያተኮረበት አሜሪካ የተኩስ አቁም ስምምነቱን እየጣሰች የሆርሙዝ ወሽመጥ ዳግም ይከፈታል ብሎ ማለም የማይቻል ነው አለች ኢራን። ኢራን ከአሜሪካና ከእስራኤል ጋር ወደ ጦርነት ከገባችበት ጊዜ ጀምሮ 2 መርከቦችን መያዟ ተገልጧል። ከዚህ ቀደም አሜሪካ ኢራንን ትመታት ዘንድ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እቅድ አቅርበዋል። 3 የአሜሪካ ፕሬዚደንቶች ግን ውድቅ ማድረጋቸውና ዛሬ ግን አሁኑ በስልጣን ላይ ያሉት የአሜሪካው ፕሬዚደንት ዶናልድ ትራምፕ የኔታንያሁን እቅድ መቀበላቸው በአሜሪካኑ ዘንድ የተከፋፈለ ስሜት መፍጠሩም ተገልጧል። ይህንኑ ርዕሰ ጉዳይ ለዓለም አቀፉ ትንታኔ ዘገባችን መርጠን አሰናድተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። አንቺው ታመጪው አንቺው ታሮጩን አልያም እንደ ሰው ትመጪ እንደ አውሬ ትሮጪ ይሏል ቀደምቶቹ። በአሜሪካና በእስራኤል የጣምራ ጦርነት የተከፈተባት ፋርሳዊቱ ሀገር ኢራን ዛሬ ቢያዋታት በእጅ ብታይ በእጅ ምን ሆናለች ይሏታል። ኢራን በጦርነቱ ያጣሁትን አጥቻለሁ፣ ከዚህ በኋላ ኖሮስ ቀርቶስ ምን ሊበጀኝ ምኑ ሊጎድልብኝ አለች ነው የምትመስለው ይሏታል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ሲያሻቸው አንድ ጊዜ የተኩስ አቁም ስምምነቱን አራዝማለሁ ግን ደግሞ የሆርሙዝን መተላለፊያ ወሽመጥ አልከፍትም ይላሉ ሲላቸው ደግሞ ኢራንን በጦር ኃይላቸው አንኮታኩተው ደብዘዋል ሊያጠፉት ሲዝቱና ሲያስጠነቅቁ ይሰማል። አዞር ሲዞር አደረ ይሏል። ኢራን በበኩሏ የተደረሰውና የተባለ የተኩስ አቁም ስምምነት እየተጣሰ ወዲህም የሆርሙዝ የውሃ መተላለፊያ ወሽመጥ ተዘግቶ ምን ይሉት ድርድርና የተኩስ አቁም ስትል በእርሷም በኩል እንኪያስ ወሽመጡ ዳግም ሊከፈት አይችልም ስትል ቁርጥ ያለ አቋሟና ሐሞቷን አሳይታለች። በኢራን ወገን ዋናው ተደራዳሪና የሀገሪቱ ፓርላማ አፈ ጉባኤ መሐመድ ባገር ቃሊባፍ በሰጡት ማብራሪያ it is not possible for the Strait of Hormuz to be open due to the blatant violations of the ceasefire by the United States of America and Israel ነው ያሉት። አሜሪካ የኢራንን ወደቦች በመርከቦቿ ዘግታ ስታበቃ ድርድርና ስምምነት ትላለች፣ ወዲያም የተኩስ አቁሙን ትጥሳለች ነው ያሉት። ኢራን በሆርሙዝ የውሃ ወሽመጥ ያለ ፈቃዷ ሲቀዝፉ አግኝቻቸዋል ያለቻቸውንም 2 መርከቦች ለምርመራ በሚል መውሰዷ ሲገለጥ ከዚያም ውጭ በዚያው በሆርሙዝ ወሽመጥ በ3 መርከቦች
መርከቦች ላይ ጥቃት መፈጸሟም ተነግሯል። ጥቃት ከተፈጸመባቸው መርከቦችም አንደኛዋ የተባበሩት አረብ ኤምሬቷ ዩፎሪያ መሆኗ ታውቋል። ይሁንና ጥቃት ተፈጽሞባታል የተባለችዋ መርከብ የደረሰባት ውድመትም ይሁን ባሳፈረቻቸው ሰዎች ላይ የተፈጸመ ጉዳት መረጃው አልወጣም። ኢራንም ብትሆን ጥቃት ተፈጽሟል ስለተባለው ነገር ያለችው ፍንጭ ባይሰማም ነገር ግን ሌሎች ሁለት መርከቦችን መያዟን አስታውቃለች። በአሜሪካና በኢራን መካከል ክፉኛ በተካረረው የፋርስ ባህሩ ቀጭን የውሃ መተላለፊያ ሆርሙዝ ወሽመጥ የተነሳም የአሜሪካው ባህር ኃይል አዛዥ ከኃላፊነታቸው የመልቀቃቸው ዜና ተሰምቷል። የአሜሪካዊ መከላከያ ሚኒስትር ፔት ሄግሴት የጦር ኃይሉን ዋና አዛዥ ራንዲ ጆርጅን ከኃላፊነታቸው እንዲለቁ ጥያቄ ካቀረቡ ከሳምንታት በኋላ ምክንያቱ ባልታወቀ ሁኔታ አሜሪካዊ ባህር ኃይል ዋና ሰው የጆን ፌላንስ መልቀቅ ተሰምቷል። ይህ ፌላንስ ያለምንም ምክንያት ከኃላፊነታቸው መልቀቅ ጉዳይ አንድም በአሜሪካ የመከላከያ መስሪያ ቤት ፔንታጎን ክፍተት መኖሩን፣ ሁለትም ተሃድሶና ሽግሽግ እንደሚያስፈልግ አመላካች ሆኗልም ነው የተባለው። አሜሪካ በቅጡ ከህዝቦቿ የሚሆን ከአጋር አባሮቿ ጋር መክራና ዘክራ አልገባችበትም የሚባልለት የኢራን ጦርነቷ ብዙ ዋጋ አስከፍሏታል ይሏታል። የሀገሪቱ ፕሬዚደንት ዶናልድ ትራምፕ ከእስራኤሉ ጠቅላይ ሚኒስትር ወዳጃቸው ቤንያሚን ኔታንያሁ ቢቢ ጋር ብቻ ዶልተው የጀመሩት ጦርነት ዛሬ ላይ የጉድ አገር ገንፎ እያደር ይፋጃልን አሊያም እጸድቅ ብዬ ባዝላት ተንጠልጥላ ቀረችን አድርጓቸዋል ይሏቸዋል። ዛሬ እንደዚህ ተገብቶበት የማውጫው ቀዳዳ የጠፋበት የኢራን ጦርነት ከዚህ ቀደም በነበሩት 3 የአሜሪካ ፕሬዚደንቶች ዘመን ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጥያቄ ቀርቦበት እንደነበር የቀድሞ የአሜሪካው የውጭ ጉዳይ ሚኒስትር ጆን ኬሪ ዛሬ አደባባይ አውጥተውታል። እንደ ኬሪ ማብራሪያ ታዲያ 3ቱ የዚያች ሀገር ፕሬዚደንቶች ቡሽ፣ ኦባማና ባይደን ናቸው። ጥያቄው ከኔታንያሁ የቀረበላቸው ኦባማ በፍጹም አይደረግም፣ ቡሽም በፍጹም አይደረግም፣ ባይደንም በፍጹም አይታሰብም ብለዋቸዋል ነው የተባለው። ዛሬ ግን ዶናልድ ትራምፕ እሺ ብለው በኢራን ላይ ጦርነት አውጀዋል ሲሉ ጆን ኬሪ በጊዜው የዚያ ውይይትና ውሳኔ አካል እንደነበሩም አስታውቀዋል። ኔታንያሁ በኢራን ያለውን መንግስት የመለወጥ ስሌት መቀመራቸውንና ትራምፕን ስበው ማስገባታቸውንም ነው ኬሪ የገለጡት። በመካከለኛው ምስራቅ ቀጠና ጉዳዮች የፖለቲካ ተንታኙ ፍሬድሪክ ሜይተን ይናገራሉ። ትራምፕ ጦርነቱን ለማጠናቀቅ 2 ምርጫዎች ይኖሯቸዋል። እነዚያም አማራጮች ቢሆኑ እንኳን በፖለቲካው አመለካከት አውዳሚ አልያም አክሳሪ ሊሆኑባቸው ይችላሉ ነው ያሉት። እንደ ሜይተን ጥልቅ ምልከታ ኢራንን ብትሆን ምንጊዜም ጊዜን ከጦር መሳሪያ በላይ ትጠቀመዋለች። ሌላው ቀርቶ ከአሁኑ የአሜሪካና የኢዝራኤል የጣምራ ጦርነትም ኢራን ከተራዘመው ጦርነት የጊዜ አትራፊ ናት ሲሉ አሳይተዋል። ኢራን has always used time as a strategic weapon. Even now Iran is the beneficiary of a protracted war. በሌላም ገጽታው ደግሞ ትራምፕ በኢራን 2 ልብ ባደረጋቸው የዲፕሎማሲና የጦርነት ስሌታቸው የዓለም የኃይልና የነዳጅ ዘይት ዋጋ ሰማይ ረግጧልና በዚያ ተጎድቶ ቁስሉ የሚያንገበግበው የተቀረው ዓለም ለትራምፕና ለአሜሪካ ምቾት የሚነሳ ሆኗል ነው የሚባለው። ትራምፕ አንድም የእግረኛ ጦር ኃይላቸውን በኢራን የማስገባትና አሊያም በአዲስ ስሌት የኒውክለር ጦር መሳሪያ ስምምነት ማድረግን ይጠይቃቸዋል ይሏቸዋል። በዚያ ሁሉ አጣብቅኝ ውስጥ ያሉት ትራምፕ ግን እነርሱ የሚድተርም ይሉት ምርጫ ሰዓቱ ደርሶባቸዋል። ቀጣይ ህዳር ወር ነው ጉዳዩ። ትራምፕን ከጮማ ውስጥ የገባ ስለትን ያደርጋቸዋል በልቶ ሳይጠግብ ነገር ግን ወስቶ የወጣ ይሉትን መሆኑ ነው። ወዲህ ደግሞ የዓለም 20% ወይም 1/5 የነዳጅ ዘይትና የጋዝ መተላለፊያው የሆርሙዝ የውሃ ወሽመጥ ቶሎ የመከፈቱ ዜና ርቋል አልተሰማምና የዓለም የምጣኔ ሀብት ወዴት ሊያመራ ይችላል የሚለው ጥያቄ ገና ነው። አሁን ከአሜሪካ እስከ የተቀረው ዓለም ህዝብ ስለ ጦርነቱ በወሰኑ አካላት ላይ በዝምታና በትዕግስት ይቀጥል ወይስ ሌላ ጥያቄ ብቻ ነው? ትንታኔ ዘገባውን ስናዘጋጅ በዋቢነት ቢቢሲን፣ ዘ ታይምስ ኦፍ ኢንዲያን፣ ዘ ታይምስ ኦፍ ኢዝራኤልን፣ ጋልፍ ኒውስን፣ ዘ ኮሪያ ሄራልድን፣ አኒ ኒውስን፣ ስዊድን ሄራልድና ጄሩሳሌም ፖስትን ተጠቅመናል። ደሲ ኢትዮጵያ ሆኖ መገኘት
የሰላም ትርጉም በሃይማኖት ተቋማት የሚሰጠው የተለየ ነው። በማህበረሰቡ ደግሞ ሳይንሱ የሚሰጠው ይለያያልና ባጭር አገላለጽ ግን ሰላም በተፈጥሮና ማህበረሰቡ በጋራ የሚኖርበት የሰላማዊ መስተጋብር ተደርጎ ሊወሰድ ይችላል ማለት ነው። ብሔር ሲባል እኔ አይምሮ ውስጥ የሚፈጥረውና አሁን ደግሞ አዲስ ትውልድ ላይ የሚፈጥረው ይለያያል። እኛ ብሔራዊ መዝሙር እያልን ያደግነው ሀገር እያልን ያለነው። ስለዚህ እኔ ቅድምም ህገ መንግስቱን ስነካ የኢትዮጵያ ብሔር ብሔረሰቦች ነው የሚለው። ሰብ የምትለዋ ቃል ትንሽ ሀገሮች ብሎ የተነሳ ስለሆነ ሀገርነህ ተብሎ የተነገረው ህዝብ ሀገር ለመሆን ነው የሚያስበው። ወደ ግጭት ሳይገባ በፊት እኮ ሰላሙ ሊናጋ የሚችልባቸው ብዙ ነገሮች አሉ መጠናት ያለባቸው ኢንዲኬተርስ አሉ እኮ ችግሮች ከመምጣታቸው በፊት። ሁለት ጫፎች ነው የሚባለው የኢትዮጵያዊነት ኢትዮጵያኒዝምና የብሔር ጉዳይ እና እነዚህ ጉዳዮች በጣም በቀላሉ ሊታረቁ የማይመስሉ ግን የተወጠሩ ጉዳዮች ናቸው። ምናልባትም ሴንሲቲቭ ስለሆኑ በቀላሉ ወጣቱን ሌላውን የኤሊቱ አካባቢ ሁሉም ባይሆን ሞቢላይዝ ለማድረግ በጣም ትልቅ መሳሪያ ሆነው ያገለግላሉ ማለት ነው። ታሪክ ከብዕር ባሻገር በጀግኖች ደም ተጻፈ። ሚስቱን ልጆቹን ትቶ ነው የሚሄደው በተጠራበት ቦታ ላይ። አስከሬን አልተማረከም እንኳን በህይወት ያለ። የኛ የኢትዮጵያ ሰራዊት በዛ በጦር ግንባር ላይ አንድም ወታደር የተማረከብር የለም። ከ122 በስተቀር ሁሉም በህይወት ተመልሷል። አይደለም በቁም የተማረከ የወደቀ ወንድማቸውን እንኳን ትተው ይሄዱ አይደለም። በጀግንነት ስለሞተ ደግሞ እኮራበታለሁኝ አባቴ። ጫማው ካልሲው ተያይዟል፣ ደርቋል። እጄ እንዲህ አንገቴ ሲዳስስ ደም የለ። እሳት አነደድን። ያንን ቡትሱን እያሞቅን በስቃይ ነው። የኢትዮጵያ ባንዲራ ግን ብቻው ነበር ሲውለበለበ የነበረው ምንም ምርኮኛ ስላልነበር። አንድ ቀንና ሌሊት በመርከብ መሄድ አሰልቺ ነው። ኢትዮጵያኖች ልዩ ተዋጊዎች ናቸው ይባላል። ኮሪያኖች ደግሞ ውለታ የማይረሱ ልዩ ህዝቦች ናቸው። ከጦርነቱ በኋላ የኮሪያ መንግስት እነዚህን ጀግኖች ከየትኛውም ክብር ጋር ወደ ኢትዮጵያ መጣቸው። ኢትዮጵያ ጦር እዚህ ላይ ነው ጀግንነቱን ያሳየው። ውድ ተመልካቾቻችን ከኤንቢሲ ኢትዮጵያ ቴሌቪዥን የሚያዝያ 15 ዕለተ ሐሙስ ኤንቢሲ ዜና ቀጥሏል። አሁን ከቀኑ 7 ሰዓት ሆኗል። አርዕስተ ዜና። ጠቅላይ ሚኒስትር አብይ አህመድ በአፍሪካ ህብረት የሰው ሰራሽ አስተውሎትና የዲጂታል ጤና ዘርፍ መሪ ሆነው ተሾመዋል። ዜጎች የውጭ ሀገራት የስራ ስምሪትን በህጋዊ መንገድ እንዲያገኙ ኢመደበኛ አሰራሮች ፈተና ሆነው መቀጠላቸው ተነግሯል። ኢራን የሆርሙዝ መተላለፊያን ዳግም መክፈት አይቻልም ስትል ዳግም አቋሟን አንጸባርቃለች። የሀገር ውስጥ አጫጭር መረጃዎችን እናስታውሳችኋለን። ጠቅላይ ሚኒስትር አብይ አህመድ በአፍሪካ ህብረት የሰው ሰራሽ አስተውሎትና የዲጂታል ጤና ዘርፍ መሪ ሆነው ተሹመዋል።
ሹመቱ ጠቅላይ ሚኒስትሩ በዘርፉ ላሳዩት አመራርና ኢትዮጵያ በአህጉሩ የሰው ሰራሽ አስተውሎትና የፈጠራ ስራዎችን ለማስፋፋት እየተገበረች የምትገኘውን የላቀ ሚና እውቅና ለመስጠት ነው ተብሏል። በተላከው የሹመት ደብዳቤ ላይ ጠቅላይ ሚኒስትር አብይ የዲጂታል ትራንስፎርሜሽንና አዳዲስ ቴክኖሎጂዎችን ለማስፋፋት ያደረጉት አመራር ሰው ሰራሽ አስተውሎት ለአፍሪካ ሉዓላዊነትና ለአሳታፊ እድገት ቁልፍ መሳሪያ ሆኖ እንዲያገለግል በማስቻል ረገድ ትልቅ እገዛ አድርጓል የሚል ሀሳብ መስፈሩን የጠቅላይ ሚኒስትር ጽህፈት ቤት አስታውቋል። በጤናው ዘርፍ የሚያጋጥሙ ተለዋዋጭ ተግዳሮቶችን ለመወጣት የሰው ሰራሽ አስተውሎት ወሳኝ ነው አሉ ጠቅላይ ሚኒስትር አብይ አህመድ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ለአፍሪካ በሽታ መከላከልና መቆጣጠር ማዕከል አፍሪካ ሲዲሲ ዋና ዳይሬክተር ዣን ኬሲያ ጋር በተለያዩ ጉዳዮች ላይ መምከራቸውን አስታውቀዋል። በተለይም በአፍሪካ ህብረት የሰው ሰራሽ አስተውሎትና የዲጂታል ጤና ዘርፍን በሚመለከት በስፋት ተነጋግረናል ብለዋል። በማዕከላዊ ኢትዮጵያ ክልል ማረሚያ ቤቶች የነበራቸውን አሉታዊ እይታ የቀየሩ ስራዎች ተሰርተዋል ተባለ። የፌዴራልና የክልል ተቋማት አመራሮች በተገኙበት 20ኛው የፌዴራልና የክልል ማረሚያ ቤት ኮሚሽን ኮሚሽነሮች የጋራ ጉባኤ በኦሳና ከተማ ተካሂዷል። በመድረኩ የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳደር እንዳሻው ጣሰው ማረሚያ ቤቶች በህብረተሰቡ ዘንድ የነበራቸውን አሉታዊ እይታና ስያሜ የቀየሩ ስራዎች ተሰርተዋል ብለዋል። በዝርዝር የተመለከትናቸው ጉዳዮችን ስንመለከት የህዝብ ተወካዮች ምክር ቤት የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ በኢሚግሬሽንና ዜግነት አገልግሎት የመስክ ምልከታ በማድረግ የተቋሙን ሪፎርም ተግባራትን ተመልክቷል። በምልከታው የኢሚግሬሽንና ዜግነት አገልግሎት ዋና ዳይሬክተር ሰላማዊት ዳዊት ተቋሙ ቀደም ሲል ዜጎች አገልግሎት ለማግኘት የሚንገላቱበትን አሰራር እንደነበር አንስተው ስር የሰደደውን ችግር ለመፍታት ተቋሙ የሪፎርም አጀንዳዎችን በመቅረጽ ወደ ስራ መግባቱን ገልጸዋል። ዜጎች በህጋዊ መንገድ የውጭ ሀገራት የስራ እድል እንዲያገኙ በመንግስት የተለያዩ እድሎች ቢመቻቹም በህገወጥ መንገድ የሚደረገው ጉዞ አሁንም መቀጠሉን የሴቶችና ማህበራዊ ጉዳይ ሚኒስቴር አስታውቋል። ዜጎች በህጋዊ መንገድ የውጭ ሀገራት የስራ ስምሪት እንዲያገኙ የተከናወኑ ተግባራት ቢኖርም አሁንም ድረስ ኢመደበኛ በሆነ መንገድ የሚደረገው ጉዞ መቀጠሉን ያነሱት የሴቶችና ማህበራዊ ጉዳይ ሚኒስትር ዴኤታ ሁሪያ አሊ በዚህም በርካታ ዜጎች ለተለያዩ ችግሮች እየተጋለጡ እንደሚገኙ ተናግረዋል። በውጭ ሀገራት በአስቸጋሪ ሁኔታ ውስጥ የሚገኙ ዜጎችን ወደ ሀገራቸው የመመለስ ስራ እየተከናወነ እንደሚገኝ ገልጸው ለዚህም በየቀኑ እስከ 6 በረራዎች እንደሚደረጉ አስታውቀዋል። ከውጭ ምንጭ ወዳገኘናቸው ወደ አጫጭር መረጃዎች ስናልፍ አሜሪካ የተኩስ አቁም ማራዘሟን ተከትሎ የሆርሙዝ ሰርጥ መከፈት የማይታሰብ ነው ስትል ኢራን አስታውቃለች። የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን ቴህራን ውይይትና ሰላምን ትፈልጋለች፣ ነገር ግን የተኩስ አቁሙ መራዘም፣ የወደቦች መዘጋት፣ ማስፈራሪያና ዛቻ መቀጠሉ ዋነኛ የድርድር ጠንቅ ሆኗል ብለዋል። ሌላ ከፍተኛ የኢራን ባለስልጣን እንዲሁ አሜሪካና እስራኤል የተኩስ አቁሙ ማራዘማቸው ጦርነቱን ዳግም የሚያስፋፋ ነው ማለታቸው ተሰምተዋል። የአውሮፓ ህብረት አምባሳደሮች ለዩክሬን ብድር እንዲመቻች ሲያጸድቁ በሩሲያ ላይ አዲስ የማዕቀብ ውሳኔ ማቅረባቸው ተሰምተዋል። አምባሳደሮቹ ተሰባስበው ከመከሩ በኋላ ባስተላለፉት ውሳኔ ለዩክሬን የ$90 ቢሊዮን ብድር ያጸደቁ ሲሆን በሩሲያ ላይ ለ20ኛ ጊዜ አዲስ ማዕቀብ ለመጣል ማቀዳቸው ተነግሯል። የህብረቱ ውሳኔም የመጨረሻ ይሁንታውን ዛሬ ያገኛል ተብሏል። የዓለም አቀፉ የወንጀለኞች ፍርድ ቤት የቀድሞ የፊሊፒንስ ፕሬዝዳንት ከእስር እንዲለቀቁ የቀረበለትን ጥያቄ ውድቅ ማድረጉ ተነግሯል። በብዙ ሰዎች ግድያ ወንጀል ተይዘው የታሰሩት የቀድሞ የፊሊፒንስ ፕሬዝዳንት ሮድሪጎ ዱተርቴ ከእስር ይለቀቁ ዘንድ የቀረበለትን ይግባኝና አቤቱታ የዓለም አቀፉ የወንጀለኞች ችሎት ውድቅ አድርጎታል ተብሏል።
ኢራን የሆርሙዝ መተላለፊያን ዳግም ለመክፈት አይቻልም ስትል ዳግም አቋሟን አንጸባርቃለች። አሜሪካ በበኩሏ ኢራን የተኩስ አቁም ስምምነቱን ጥሳለች ስትል ለቀጣይ እርምጃ እየተዘጋጀች መሆኗን ወቁልኝ ብላለች። ተመልካቾቻችን ቢዝነስ መረጃዎችን የምንመለከትበት ሰዓት ላይ ደርሰናል። ተከታትለን እንመለስ። ጤና ይስጥልን እንደምን ቆያችሁ ተመልካቾቻችን። የቢዝነስ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። መረጃዎቹን የምነግራችሁ የአብስራ ብርሃኑ ነኝ። የሚኒስቴሮች ምክር ቤት ባካሄደው 54ኛ መደበኛ ስብሰባ በፋይናንስ፣ በኢንቨስትመንት፣ በደህንነትና በተቋማዊ ግንባታ ጉዳዮች ላይ ተወያይቶ ውሳኔን አስተላልፏል። ምክር ቤቱ ለሀገር በቀል የኢኮኖሚ ማሻሻያ እቅድ ማስፈጸሚያ የሚውል ከፈረንሳይ የልማት ኤጀንሲ የተገኘ የ80 ሚሊዮን ዩሮ የብድር እንዲሁም ለአነስተኛ የገጠር የገንዘብ አቅርቦት ማሻሻያ ፕሮግራም የሚውል ከአውሮፓ ኢንቨስትመንት ባንክ የተገኘ የ110 ሚሊዮን ዩሮ የብድር ስምምነት ላይ ተወያይቷል። ስምምነቶቹ ከሀገሪቱ የብድር ፖሊሲ ጋር መጣጣማቸውን በማረጋገጥ ረቂቅ አዋጆቹ ለሕዝብ ተወካዮች ምክር ቤት እንዲተላለፉ ወስኗል። በተጨማሪም በሀገር ውስጥ የዩሪያ ማዳበሪያ ማምረቻ ፋብሪካን ለመገንባት የሚያስችል የኢንቨስትመንት ማበረታቻና ጥበቃ ስምምነት ጸድቋል። ይህ ስምምነት ማዳበሪያን በሀገር ውስጥ በማምረት ለማዳበሪያ ግዢ የሚወጣውን ከፍተኛ የውጭ ምንዛሬ ለማዳንና በምግብ እህል ራስን ለመቻል የሚደረገውን ጥረት እንደሚያግዝ ታምኖበታል። ምክር ቤቱም በስምምነቱ የመንግስት የፖሊሲን አቅጣጫ የተከተለ መሆኑን በማረጋገጥ የገንዘብ ሚኒስቴር እንዲፈርምና ወደ ስራ እንዲገባ በሙሉ ድምጽ ይሁንታ ሰጥቷል። ኢትዮጵያ እየተገበረች የምትገኘው ሁሉን አቀፍ የማክሮ ኢኮኖሚ ማሻሻያ ለንግድና ኢንቨስትመንት ምቹ ሁኔታን ከመፍጠሩም በላይ ሀገሪቱ ለዓለም አቀፍ የንግድ ስርዓት ያላትን ዝግጁነት እንደሚያረጋግጥ የንግድና ቀጠናዊ ትስስር ሚኒስትር ካሳሁን ጎፌ ገለጹ። ኢትዮጵያ የዓለም ንግድ ድርጅት አባልነት 7ኛ የስራ ቡድን ስብሰባ በስዊዘርላንድ ጄኔቫ በይፋ መካሄድ ጀምሯል። ባለፈው መስከረም ከተካሄደው 6ኛው የስራ ቡድኑ ስብሰባ ወዲህ ኢትዮጵያ በባለብዙ ወገንና በሁለትዮሽ ድርድሮች ከፍተኛ እምርታ አሳይታለች ብለዋል። ኢትዮጵያ በሁሉን አቀፍ የማክሮ ኢኮኖሚ ሪፎርም ለሀገር ውስጥና የውጭ ባለሀብቶች ለንግድና ኢንቨስትመንት ምቹ ሁኔታን መፍጠሯን ጠቁመዋል። ኢትዮጵያ በብሪክስ ማዕቀፍ ከተሳትፎ ባለፈ መፍትሄ አቅራቢ በመሆን ኢኮኖሚያዊ ተጠቃሚነቷን ለማረጋገጥ ዘርፈ ብዙ ተግባራት እየከወነች መሆኑን የውጭ ጉዳይ ኢንስቲትዩት ገለጸ። በባህር ዳር ከተማ የብሪክስ አሁናዊ አቅሞችና የኢትዮጵያ የልማት ትብብር ትኩረቶች በሚል መሪ ሀሳብ የምክክር ጉባኤ ተካሂዷል። የኢንስቲትዩቱ ምክትል ዋና ዳይሬክተር መሐመድ ራፊ አብራያ በመድረኩ እንዳሉት ኢትዮጵያ በብሪክስ አባልነቷ ንቁ ተሳትፎ እያደረገች ትገኛለች። በዚህም ተሳትፎዋን በማሳደግ በጥናት ላይ የተመሰረቱ የተደራጁ የመፍትሄ ሀሳቦችን በማቅረብ ለኢትዮጵያ ብሎም ለአፍሪካ የሚጠቅሙ ተግባራትን እየከወነች መሆኑን ገልጸዋል። የብሪክስ ሚና እየጎላ መምጣቱን ጠቅሰው በዚህም ማዕቀፍ ውስጥ ዓለም አቀፋዊ አቅሞችን በማስተባበር እየገጠሙ የሚገኙ ችግሮችን በትብብር መፍትሄ ያገኛሉ ብለዋል። በማዕቀፉም ኢትዮጵያ የመፍትሄ ሀሳብ አፍላቂ በመሆን ዲፕሎማሲያዊ ተሳትፎ እያደረገች እንደምትገኝ አመላክተዋል። ከውጭ ምንጮች ወዳገኘናቸው መረጃዎች ተሻገረን። የመካከለኛው ምስራቅ ውጥረት ላለፉት 3 ዓመታት ታይቶ የማይታወቅ የነዳጅ ዋጋ ጭማሪ በማስከተሉ ሳቢያ የተለያዩ ሀገራትን የዋጋ ግሽበት ከፍ ማድረጉ ተገልጿል። በእንግሊዝ የዋጋ ግሽበቱ በየካቲት ከነበረበት 3 በመቶ ጭማሪ በማሳየት ወደ 3.3 በመቶ ከፍ ብሏል። በመጋቢት የዋጋ ግሽበቱ የጨመረው በዋነኛነት የነዳጅ ዋጋ በመናሩ መሆኑን ያስታወቀው የሀገሪቱ ብሔራዊ ስታቲክስ ቢሮ የትኬትና የምግብ ዋጋ መጨመርም ለዚሁ ተጨማሪ መንስኤ መሆናቸውን ገልጿል። የዋጋ ግሽበቱ በዚህ ዓመት ከ3.5 በመቶ እስከ 4 በመቶ ሊደርስ እንደሚችልም ባለሙያዎች ግምታቸውን እያስቀመጡ ነው። ይሁን እንጂ እንደ አውሮፓውያኑ አቆጣጠር በ2022 በዩክሬን
ጦርነት መጀመሪያ ላይ ከታየው ባለ ሁለት አሃዝ የዋጋ ግሽበት በእጅጉ ያነሰ ነው ተብሏል። በጦርነቱ ሳቢያ በተፈጠረው አለመረጋጋት እንግሊዝ በዚህ ዓመት ከቡድን 7 አባል ሀገራት መካከል ከፍተኛ የኢኮኖሚ መዋዠቅና የዋጋ ግሽበት ከሚታይባቸው ሀገራት አንዷ ልትሆን እንደምትችልም ዓለም አቀፉ የገንዘብ ድርጅት IMF አስታውቋል። የትራንስፖርት ዋጋ የአየር መንገድ ትኬትን ጨምሮ በ4.7 በመቶ ጨምሯል። SpaceX ከርሰር የተባለውን የኤአይ ኩባንያ በ30 ቢሊዮን ዶላር ሊገዛ መሆኑን አስታወቀ። SpaceX ትርፋማ በሆነው የአርቲፊሻል ኢንተለጀንስ ሶፍትዌር አልሚዎች ገበያ ውስጥ ያለውን ድርሻ ለማሳደግ ከርሰር የተባለውን የኮድ ማመንጫ ድርጅት በዚህ ዓመት መጨረሻ ላይ በ60 ቢሊዮን ዶላር ለመግዛት አሊያም 10 ቢሊዮን ዶላር በመክፈል አዲስ አጋርነት ለመመስረት የሚያስችል አማራጭ ማግኘቱን የገለጸው። ይህ ዜና የተሰማው SpaceX በሚቀጥሉት ወራት የመጀመሪያ የህዝብ አክሲዮን ሽያጭ ለማድረግ በዝግጅት ላይ ባለበት ወቅት ነው። ኩባንያው ወደ 1.75 ትሪሊዮን ዶላር የሚጠጋ የገበያ ግምት ለማግኘት እና በታሪክ ትልቅ ሊሆን የሚችል የ75 ቢሊዮን ዶላር የገንዘብ ማሰባሰቢያ ለማድረግ ማቀዱን የቢቢሲ መረጃ ያመለክታል። በዝርዝር ወደምንመለከታቸው ጉዳዮች አለፍን። ባለፉት ዓመታት የተከወኑ ስራዎች ኢትዮጵያ ለንግድና ለኢንቨስትመንት አጋርነት የምትመረጥ ሀገር እንዳደረጓት ተገለጸ። አሁን ላይ ኢትዮጵያ ከእርዳታ ይልቅ ለንግድና ለኢንቨስትመንት አጋርነት የምትመረጥ እንዲሁም የመወዳደር አቅሟ ጎልቶ የሚታይበት መሆኑ ተመላክቷል። ሀሴት ኃይሉ ተጨማሪ አላት። ኢትዮጵያ ባለፉት 9 ወራት ያስመዘገበችው የኢኮኖሚ አፈጻጸምና የተከናወኑ ሀገር በቀል የሪፎርም ስራዎች ሀገሪቱን ለንግድና ለኢንቨስትመንት ተመራጭ እያደረጓት መሆኑ ተገለጸ። ጠቅላይ ሚኒስትር አብይ አህመድ በተገኙበት የቀረበው የ9 ወራት የስራ አፈጻጸም ሪፖርት እንደሚያመላክተው ሀገሪቱ ከተረጅነት እይታ ወጥታ በሉዓላዊነትና በንግድ አጋርነት ላይ የተመሰረተ አዲስ ምዕራፍን ጀምራለች። የፕላንና ልማት ሚኒስትር ፍጹም አሰፋ ባቀረቡት ሪፖርት በአሁኑ ወቅት የኢትዮጵያ የኢኮኖሚ እድገት 9.2 በመቶ የደረሰ ሲሆን እስከ በጀት ዓመቱ ማብቂያ ድረስ ወደ 10.2 በመቶ ከፍ ይላል ተብሎ ይጠበቃል ብለዋል። ይህ ስኬት የመጣው ባለፉት 8 ዓመታት በአማካኝ የተመዘገበው የ7.5 በመቶ እድገትን መነሻ በማድረግ እንደሆነም ጠቁመዋል። የመንግስት የልማት ድርጅቶች ከነበሩበት የ8 ቢሊዮን ብር ኪሳራ ወጥተው ባለፉት 9 ወራት ብቻ 2.1 ትሪሊዮን ብር ገቢ ማስገኘታቸው የሪፎርሙን ውጤታማነት በግልጽ የሚያመላክት ነው ብለዋል ሚኒስትሯ። የኢንቨስትመንት ምህዳሩ መሻሻልን ተከትሎ በ9 ወራት ውስጥ 2153 አዳዲስ የኢንቨስትመንት ፈቃዶች የተሰጡ ሲሆን ከእነዚህ ውስጥም 65 በመቶ በቀጥታ በማምረቻ ዘርፍ ላይ የተሰማሩ ናቸው ተብሏል። የኢንዱስትሪ መነቃቃት የማምረቻ ዘርፉን የገበያ ድርሻ ከ25 በመቶ ወደ 46 በመቶ ከፍ እንዲል አድርጎታል ያሉት የፕላንና ልማት ሚኒስትሯ ለ96000 ዜጎችም አዳዲስ የስራ ዕድሎች እንደተፈጠረላቸው አንስተዋል። በንግድ ዘርፉ የወርቅ ኤክስፖርት ከፍተኛ ጭማሪ ያሳየ ሲሆን በዲጂታል ኢኮኖሚ ረገድም የ4ኛው ትውልድና የ5ኛው ትውልድ ኔትወርክ ዝርጋታ እንዲሁም በአርቲፊሻል ኢንተለጀንስ የታገዙ አገልግሎቶች ለንግድ እንቅስቃሴው መፋጠን የጎላ ድርሻ ስለማበርከቱም አብራርተዋል። የካፒታል ገበያ ልማትና የመንግስት እንዲሁም የግል አጋርነት አዳዲስ የፋይናንስ አማራጮችን በመፍጠር የግሉ ዘርፍ የኢኮኖሚ ሞተር እንዲሆንም አስችሏል። ሚኒስትሯ እንዳሉት ኢትዮጵያ የብሪክስ አባል መሆኗ የባህር በር ለማግኘት የምታደርገውን ጥረትና የዓለም አቀፉን የአየር ንብረት ጉባኤ ኮፕ 32 እንድታስተናግድ መመረጧ በዓለም አቀፍ የንግድና የዲፕሎማሲ መድረክ ላይ ያላትን ተሰሚነት የሚያረጋግጥ እንደሆነ አንስተዋል። ሚኒስትሯ አክለውም ራሳችንን የገለጽንበት መንገድ ኢትዮጵያ ከተረጅነት እይታ ይልቅ ሉዓላዊነቷን ያረጋገጠች እርዳታ ቢያስፈልጋት እንኳን በራሷ ማሳካት የምትችል መሆኗንም አስረድተዋል። አያይዞም ኢትዮጵያ ከዓለም መዛመድ የምትፈልገው ለንግድና ለኢንቨስትመንት ነው የሚለው ትርክት የራሱን ሚና ተጫውቷል ብለዋል። አየር መንገዶች ባጋጠማቸው የነዳጅ እጥረትና የዋጋ ንረት ሳቢያ በረራዎችን እንዲሰርዙና የጉዞ መርሃ ግብሮቻቸውን እንዲቀንሱ አስገድዷቸዋል ተባለ። የጀርመን ትልቁ አየር መንገድ ሉፍታንዛ ነዳጅ ለመቆጠብ በማሰብ በግንቦትና በጥቅምት ወራት መካከል ሊያደርጋቸው የነበሩ 20,000 በረራዎችን መሰረዙን አስታውቋል። ተጨማሪ ተከታትለን እንመለስ። በመካከለኛው ምስራቅ ግጭት ሳቢያ የአውሮፓና የእስያ አየር መንገዶች የነዳጅ እጥረት እያጋጠማቸው መሆኑ ተገለጸ። ይህም ከሚታየው የትኬት ዋጋና የአገልግሎት ክፍያ ጭማሪ ባሻገር በረራዎች እንዲሰረዙና የጉዞ መርሃ ግብሮች እንዲቀነሱ ሊያደርግ ይችላል የሚል ስጋትን ደቅኗል። አሜሪካ በአሁኑ ወቅት አፋጣኝ የነዳጅ እጥረት ባይገጥማትም ዓለም አቀፉ ውጥረት ግን የነዳጅ ዋጋ እንዲንር አድርጎታል። በዚህ ምክንያትም አየር መንገዶች ርካሽ የትኬት ዋጋዎችንና ብዙም ትርፋማ ያልሆኑ በረራዎችን እንዲቀንሱ አስገድዷቸዋል ነው የተባለው። የጀርመን ትልቁ አየር መንገድ ሉፍታንዛ ነዳጅ ለመቆጠብ በማሰብ
በግንቦትና በጥቅምት ወራት መካከል ሊያደርጋቸው የነበሩ 20,000 በረራዎችን መሰረዙን አስታውቋል። ዩናይትድ አየር መንገድም በሚቀጥሉ 6 ወራት ሊያደርጋቸው የነበሩትን በረራዎች በ5 በመቶ ቀንሷል። ይህም ድርጅቱ በአውሮፓ ውስጥ ካሉት ጠቅላላ የበረራ መስመሮች 1 በመቶ ያህሉን የሚሸፍን ነው። 4ቱ የአሜሪካ ትልልቅ አየር መንገዶች ዩናይትድ አሜሪካን፣ ዴልታና ሳውዝ ዌስት ባለፈው ዓመት ለነዳጅ ብቻ በቀን በአማካኝ $100 ሚሊዮን ያወጡ የነበረ ሲሆን ጦርነቱ ከተጀመረ ወዲህ ግን ወጪው በከፍተኛ ሁኔታ ጨምሯል። ዴልታ አየር መንገድ የራሱ የነዳጅ ማጣሪያ ቢኖረውም ዘንድሮ ለነዳጅ ተጨማሪ $2 ቢሊዮን ሊያወጣ እንደሚችል ገልጿል። ዩናይትድ አየር መንገድም በተመሳሳይ ሁኔታው ካልተቀየረ ተጨማሪ $11 ቢሊዮን ሊያወጣ እንደሚችል ዋና ስራ አስፈጻሚው ስኮት ከርቢ ተናግረዋል። ወደ ካሪቢያን የመሳሰሉ ተፈላጊ የእረፍት መዳረሻዎች የሚደረጉ በረራዎች ዋጋ በዚህ ወር መጀመሪያ ላይ ከነበረው በ74 በመቶ ጭማሪ ማሳየታቸውንና ከዋናዋ የአሜሪካ ግዛት ወደ ሀዋይ የሚደረጉ በረራዎች ዋጋ ደግሞ በ21 በመቶ ከፍ ማለታቸውን የዶቼ ባንክ መረጃ ያመለክታል። ባለፈው ዓመት ከዓለም በባህር ላይ የሚጋጋዝ የአውሮፕላን ነዳጅ አቅርቦት 20 በመቶ የሚሆነው በዚሁ ሰርጥ በኩል ያለፈ ሲሆን ከዚህ ውስጥም 2/3 ለአውሮፓ ገበያ የቀረበ ነው። ተመልካቾች ለዕለቱ የመራረጥናቸው የቢዝነስ ዜናዎች እነዚህን ይመስሉ ነበር። ዜናዎቹን በመምራት የአብስራ ብርሃኑ አብሬያችሁ ቆየው። መልካም ቆይታ።